ኢትዮጵያ የሆነው በዚህ ሰዓት በኢንተርናሽናል ደረጃ እንደ ቃሉ ቡቲክ የሚታወቅ አበሻ ከየትም ልታመጡ አትችሉም። እኔ ይሄ ልጅ ዝምተኛው ገዳይ ሳይለንት ኪለር ብየዋለሁ። ምክንያቱም ስሙ ቃሉ ነው። እንደ ስሙ ቃል ካፉ ሳይወጣ በስራው ብቻ በወዳደቁ አሮጌ ቁሳቁሶች የሚሰራቸው አልባሳቶች ገዳይ ናቸው። ያው ገዳይ ማለቴ በአራዳ ቋንቋ ገራሚ፣ ድንቅ፣ አስደማሚ ዲዛይኖች የሚሰራ ለማለት ነው። ሌላ ትርጓሜ ደግሞ እንዳሰጡት እኛ አበሾች ቃላት ስንጠቃ ላይ ከባድ ነን። ለማንኛውም በአሁኑ ሰዓት የዓለምን ቀልብ ስቦ እያነጋገረ ያለ ገና ታዳጊ ወጣት ነው። ታዲያ ከዚህ ወጣት ጋር ተያይዞ አንዳንድ የታዘብኩትን ነገር ልንገራችሁ። እሱ የሚሰራቸው ስራዎች በአጭር ወራቶች ውስጥ ሌላ ሌቭል ላይ ደርሶ ሳለ ከሱም ማይሻሉ ሊረዱት አስመስለው ሊጠቀሙበት እኔ ፋሽን ትምህርት ቤት አለኝ ናና መሰረታዊ ስልጠና እንስጥ ሜንሽን አርጉት እያሉ ቪዲዮ ሲሰሩ፣ አንዳንዱ ደግሞ በሱ ስም የራሱን ተቋም በሰበቡ ለማስተዋወቅ ልብስ ቤት አለን ልብስ በነፃ እንስጥ፣ ቪዲዮ የምቀርጽበት ስልክ እንስጥ፣ ማስታወቂያ እናሰራ እያሉ ሊደልሉ ሲሞክሩ፣ በሌላ በኩል ደግሞ ተመልካቾች ይሄ ቁራሌው የመንቀራቅንቦ ሰብስቦ ነው እዚህ የሚጃጃለው እያሉ በኮሜንት ሊያሸማቅቁት ወደ ኋላ ጎትተው ሊያስቀሩት ቢሞክሩም እሱ ግን ባለዋልታ ወሬዎች ሳይሸበር ለትናንሽ ገንዘቦች ብሎ እንደ ሌሎች ቲክቶከሮች በገንዘብ ሳይታለል ለሚሰጡት አስተያየቶች፣ ለሚቀርቡለት ኦፈሮች በኮሜንትም ሆነ በቪዲዮ ወጥቶ ምላሽ ሳይሰጥ ዝም ብሎ ብቻ ስራው ላይ በማተኮር የሚለቃቸው ቪዲዮዎች ዛሬ ላይ በዓለም ደረጃ በቢሊዮን ገንዘቦች የሚዘዋወርበት ታዋቂ ድርጅቶች፣ ታዋቂ ግለሰቦች፣ ኢንፍሉዌንሰሮች፣ ብራንድ፣ የፋሽን ዲዛይን አቅራቢዎች፣ ካምፓኒዎች በብዛት የሚገኙበት ትልቁ የሶሻል ሚዲያ ፕላትፎርም ኢንስታግራም ሳይቀር ከ700 ሚሊዮን በላይ ተከታዮች ባሉት ኦፊሻል ገጹ በቃሉ ቡቲክ ስራዎች ተደሞ ብዙዎች በልመና እንኳን የማያገኙትን እድል እሱ ግን ከአፉ አንድ ቃል ሳያወጣ ስራው ከቃል በላይ መልስ ሰጥቶለት ገጹ ድረስ ራሳቸው መጥተው እዚህ ጋር እንደምትመለከቱት ኢንቦክስን ቼክ አርግ ካንተ ጋር መስራት እንፈልጋለን የሚል ጥያቄ ሲያቀርቡለት ስመለከት በጣም ነው የተደመምኩት። የሚገርማችሁ በእጅ ያዙት ወርቅ ሆኖብን ልጁ አሁን ያለበትን የእውቅና ሌቭል ሌሎች ዓለማት የተረዱትን ያህል እኛ የተረዳ ነው አይመስለኝም። እንደኔ ይህ ልጅ መንግስት ራሱ በቪአይፒ ደረጃ ድጋፍ ሊያደርግለትና ሊያግዘው ይገባል ባይ ነኝ። በኢትዮጵያ ታሪክ በዚህ ልጅ ደረጃ ቪዲዮ በዓለም ተደራሽ የሆነ ማንንም ሰው ልታመጡ አትችሉም። እያንዳንዱ ቪዲዮዎቹ በሶሻል ሚዲያ ፕላትፎርሞች ላይ በብዙ ሚሊዮኖች ነው እየታዩ ያሉት። አይደለም ቪዲዮዎቹ ላይኩን እንኳን እዚህ ጋር ተመልከቱት፣ በሚሊዮን የሚቆጠር ነው። በዛ ላይ በዓለም ያውቅና ማማ ጫፍ ላይ ደረሱ የተባሉ ታዋቂ አርቲስቶች፣ የፋሽን ዲዛይነሮች፣ ኢንፍሉዌንሰሮች ሳይቀሩ ነው ቬሪፋይ በሆነ ሚሊዮኖች በሚከተሏቸው ኦፊሻል አካውንት ገጾቻቸው ነው የሱን ቪዲዮ እየተመለከቱ አድናቆታቸውን በኮሜንት እየሰጡት ያሉት። ይህ ታዲያ አገራችንን በዓለም አቀፉ መድረክ ይበልጥ እንድትታወቅ እያረጋት ነው። ለዚህም ነው መንግስት ለዚህ ልጅ ከማንም በላይ ድጋፍና ጥበቃ ሊያደርግለት ይገባል ያልኩት። እኔ በበኩሌ አንድ የሀገሬ ልጅ እንደዚህ በዓለም አቀፍ ሚዲያዎች ሳይቀር ሲወደስ፣ ሲደነቅ፣ ሲወራለት ስመለከት ትልቅ ደስታና ኩራት ነው የተሰማኝ። ፈጣሪ ቀጣይ ጉዞውን ያመቻችለት ዘንድ መልካም ምኞቴን እየገለጽኩ የዛሬ ቪዲዮን በዚህ ቋጫለሁ። እናንተም በኮሜንት አሁን ለቀረበለት ትልቅ የሥራ ኦፈር መልካም እድል ተመኙለት። መልካም ጊዜ